በመሸነፍ ውስጥ የማሸነፍ ጥበብ። እስራኤል የተባለው ያዕቆብ። በሕይወታችሁ ሁሉንም ነገር ለማሸነፍ ጥራችሁ ታውቃላችሁ? በጉልበታችሁ፣ በብልሃታችሁ፣ ምናልባትም በሰዎች ላይ በመረማመድ ጭምር። ያዕቆብም እንደዛው ነበር። ሕይወቱን በሙሉ ለማሸነፍ የሚሮጥ ሰው። ገና ከማኅፀን ጀምሮ የወንድሙን ተረከዝ ይዞ የብኩርና ሥልጣን ነጥቆ አባቱን አታሎ እጁ የገባውን ሁሉ በጥረቱ ያገኘ ይመስለው ነበር። ነገር ግን አንድ ምሽት መጣ። ከሰው ጋር ሳይሆን ከእግዚአብሔር ጋር የታገለበት ያ ምሽት ያዕቆብን ለዘላለም የቀየረው በጉልበቱ ስላሸነፈ ሳይሆን በመሸነፍ ውስጥ እውነተኛውን ድል ስላገኘ ነው። ዛሬ የምናወራው ስለ ያዕቆብ ታሪክ ብቻ አይደለም፣ ስለ እኔና ስለ እናንተ ትግል እንጂ። ብዙዎቻችን ከእግዚአብሔር ጋር እንታገላለን፣ በሐሳባችን፣ በፈቃዳችን፣ በነገራችን ሁሉ የራሳችንን መንገድ እንዲቀና እንፈልጋለን። ነገር ግን ታላቁ በረከት የሚመጣው የራሳችንን ማንነት ወይም ያዕቆብነትን ጥለን ለእግዚአብሔር እጅ ስንሰጥ ነው። ያዕቆብ በያቦቅ ወንዝ በዛ ሌሊት ከእግዚአብሔር ጋር ሲታገል ካልባረከኝ አልለቅህም ብሎ ሲል ሹልዳው ሲነካ የያዘው በጉልበቱ ሳይሆን በልመና ነበር። ውድ የአሳፍቲው ተከታታዮች፣ ያዕቆብ ከያቦቅ ወንዝ ማዶ እንዴት እስራኤል ሆኖ እንደተሻገረ በዛሬው ታሪካችን በጥልቀት እንመለከታለን። እንዲሁም ለምንድን ነው እግዚአብሔር እንድንሸነፍ የሚፈልገው? መሸነፍ እንዴት ወደ በረከት ይለውጣል? የሚሉትንም አብረን እናያለን። እስኪ ራሳችሁን ጠይቁ። እግዚአብሔር በእኔ ላይ እንዲያሸንፍ ፈቅጃለሁ ወይስ በራሴ ጥረት እየታገልሁ ነው? የዚህን ጥያቄ መልስ የዛሬውን የመጽሐፍ ቅዱስ ታሪካችንን እስከ መጨረሻው አብራችሁ ስትከታተሉ የምታገኙ ይሆናል። አብራችሁን ቆዩ። የዛሬው ባለ ታሪካችን ወደ ብዙ ሺህ ዓመት ወደ ኋላ ይመልሰናል። ታሪኩን የምናገኘውም በዘፍጥረት ምዕራፍ 25 ላይ ሲሆን እንደዚህ በማለትም ይጀምራል። ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ በማለት ይጀምራል። ይስሐቅ ማለት የዛሬ ባለ ታሪካችን ማለትም የያዕቆብ ወላጅ አባት ነው። እግዚአብሔርም ጸሎቱን ሰማ፣ ርብቃም ጸነሰች ይለናል። ልጆችን በማኅፀኗ ውስጥ እርስ በርሳቸው ይጋፉ ጀመር። እርሷም ለምን እንዲሆነ ብላ ወደ እግዚአብሔር ስትጸልይ እንመለከታለን። እግዚአብሔርም እንዲህ አላት፣ ወገኖች በማኅፀንሽ አሉ፣ ሁለት ሕዝቦች ከውስጥሽ ተለያይተው ይወጣሉ፣ አንደኛው ከሌላኛው ይበረታል፣ ታላቁ ለታናሹ አገልጋይ ይሆናል አላት። የመውለጃውም ጊዜ ሲደርስ እነሆ በማኅፀኗ መንታ ወንዶች ልጆች ነበሩ። በመጀመሪያ የተወለደው መልኩ ቀይ፣ ሰውነቱን በሙሉ ጠጉር የለበሰ ነበር። ስለዚህ ስሙ ኤሳው ተባለ። ከዚያም ወንድሙ ተወለደ፣ በእጁም የኤሳውን ተረከዝ ይዞ ወጣ። ከዚህም የተነሳ ስሙ ያዕቆብ ተባለ። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበር ይለናል። ልጆቹም አደጉ። ኤሳው ጎበዝ አዳኝ የበረሃ ሰው ሆነ። ያዕቆብ ግን ጭምት ከድንኳኑ የማይወጣ ሰው ነበር። ይስሐቅ ከአደን የመጣ ሥጋ ደስ ይለው ስለነበር ኤሳውን ይወደው ነበር። ርብቃ ግን ያዕቆብን ተወደው ነበር። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ ይለናል። ኤሳውም ያዕቆብን ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ለሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ያዕቆብም ኤሳውን እንግዲያማ አስቀድመህ ማለልኝ አለው። ስለዚህም ማለለት፣ ብኩርናውንም ለያዕቆብ በዚህ ጊዜ ሸጠለት። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት
ይለናል የእግዚአብሔር ቃል። በመቀጠልም በዘፍጥረት ምዕራፍ 27 ላይ ይስሐቅ አርጅቶ ዓይኖቹ ደክመው ማየት በተሳናቸው ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆኝ አለሁ አለ። ይስሐቅም እንዲህ አለ፣ ይኸው እኔ አርጅቻለሁ፣ የምሞትበትም ቀን አላውቅም። ስለዚህ የአደን መሳሪያህን የፍላጻ ኮረጆህንና ቀስትህን ይዘህ ወደ ዱር ሂድ፣ አድነህም አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለውን ምግብ አዘጋጅተህ አምጣልኝ በማለት አዘዘው። ይስሐቅ ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለው ምግብ እንድበላ አዘጋጅልኝ ሲለው ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ በማለት እናቱ ርብቃ ያዕቆብን ተወደው ስለነበር ይህንን ምክር መምከር ጀመረች። ተነሳና ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ፣ እኔም አባትህ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ በማለት መከረችው። ምክንያቱም ርብቃ እግዚአብሔር የተናገራትን ታላቁ ለታናሹ ይገዛል የሚለውን የትንቢት ቃል በልቧ ትጠብቅ ስለነበር በረከቱ ወይም ብኩርናው ወደ ያዕቆብ እንደሚተላለፍ በደንብ ታውቅ ነበር። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የኔ ግን ገላዬ ለስላሳ ነው አላት። ታዲያ አባቴ ቢዳስሰኝ እንዳታለልሁትም ያውቃል። ይህ ከሆነ ደግሞ በምረቃት ፋንታ እርግማን አተርፋለሁ በማለት ለእናቱ መለሰላት። እናቱም ልጄ ሆይ ያንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርሁህ ሄደህ ጠቦቱን አምጣልኝ አለችው። እርሱም ሄዶ ጠቦቶችን ለእናቱ አመጣላት። እርሷም ልክ አባቱ የሚወደውን አይነት አጣፍታ ጥሩ ምግብ አዘጋጀችለት። ከዚያም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦት ቆዳ ለበሰችው። ከዚያም ያሰናዳቸውን ጣፋጭ ምግብና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆ ያለሁ ልጄ፣ ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝኸኝንም አድርጌአለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣሁት ብላ አለው። ይስሐቅን ልጁን ልጄ ሆይ ከመቼው ቀንቶህ መጣህ ሲል ጠየቀው። ያዕቆብም እግዚአብሔር አምላክህ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በርግጥ ልጄ ኤሳው መሆንህን እንዳውቅ እስኪ ቀረብ በልና ልዳስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህ ባረከው። ይስሐቅም በርግጥ አንተ ልጄ ኤሳው ነህ ሲል ጠየቀው። ያዕቆብም አዎን እኔ ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነህ ካመጣህልኝ አቀርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅ አመጣለት፣ እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስኪ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅም የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይ ጠል የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው እጅ ይንሱህ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱህ። የሚረግሙህ የተረገሙ ይሁኑ፣
የሚባርኩህ የተባረኩ ይሁኑ። ይስሐቅም ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ካደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስኪ ቀና በልና ካደንሁት ብላ አለው። አባቱም ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔማ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣት በፊት በልቼ መረቅሁት፣ እርሱም በእርግጥ የተባረከ ይሆናል አለው። ኤሳውም የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድምህ መጥቶ አታሎኝ ምርቃቱን ወስዶብሃል አለው። ኤሳውም ይህንን ሰው ያዕቆብ መባል ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜ ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለእኔ ያስቀረልኝ ምንም ነገር ምርቃት የለምን ብሎ አባቱን ይስሐቅን ጠየቀ። ይስሐቅም ለኤሳው ባንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮች እንዲሆኑ እህሉ የወይን ጠጁ የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ላንተ ምን ላደርግ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃትህ ይህች ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱ ይስሐቅም እንዲህ ሲል መለሰለት፣ መኖሪያህ ከምድር በረከት ከላይ ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረህ በተነሳ ጊዜ ግን ቀንበሩ ከጫንቃህ ላይ ወዲያው ትጥላለህ በማለት ያዕቆብ በእግዚአብሔር መንፈስ ለልጁ ያለውን ተናገረ። በመቀጠልም በያዕቆብና በኤሳው መካከል ያለው ጠብ እስከ መጋደል ሲደርስና ያዕቆብ ከወንድሙ ወደ አጎቱ ወደ ላባ የሸሸበትን ታሪክ እናገኛለን። አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡም ግድ የለም የአባቴ መሞቻ ተቃርቧል፣ ከልቅሶ በኋላ ወንድሜን ያዕቆብን እገለዋለሁ ብሎ አሰበ። ርብቃ ታላቁ ልጇ ኤሳው ያሰበውም በተነገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ሊገልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ። በካራን ምድር ወደሚኖረው ወደ ላባ ቶሎ ሽሽ። የወንድምህ ቁጣ እስኪበርድ እዛ ቆይ። ነገር ግን ቁጣው በርዶለት ያደረግህበትን ከረሳ በኋላ እንድትመለስ እልክብህና ትመጣለህ። ሁለታችሁንም በአንድ ቀን ለምን ልጣ በማለት የመቆያ የሚመስል ጉዞ ወደ ላባ ወደ ወንድሟ ቤት ስትልከው እንመለከታለን። ይህ ስደት በእርግጥም ለያዕቆብ የወንድሙ የኤሳው ቁጣ እስኪበርድ የመቆያ አልነበረም። ይልቁንም እግዚአብሔር የሚባርክበት አንዱ መንገድ ነበር። በመቀጠልም የኤሳው አለመታዘዝና የቤተሰቦቹ ጭንቅ መሆን ቀጠለ። የእግዚአብሔር ቃል እንደዚህ ይለናል። ከዛም ርብቃ ይስሐቅን ኤሳው ባገባቸው በኬጢያውያን ሴቶች ምክንያት መኖር አስጠልቶኛል፣ ያዕቆብም ከዚሁ ሀገር ከኬጢያውያን ሴቶች ሚስት የሚያገባ ከሆነ ሞቴን እመርጣለሁ አለችው። ኤሳው ከኬጢያውያን ወይም ሌላ አማልክትን ከሚያመልኩ እግዚአብሔርን ከማያውቁ ትውልዶች ሚስት አግብቶ ነበር። በዚህም ምክንያት ርብቃ ውስጧ ያዝን ስለነበር የኤሳውን ትዳር እጅግ አምርራ ትጠላ ነበር። በመቀጠልም ይስሐቅ የሚስቱን የርብቃን ምክር ሰምቶ ያዕቆብን ሲመክረው በዘፍጥረት ምዕራፍ 28 ላይ እንመለከታለን። ይስሐቅም ያዕቆብን አስጠርቶ ከመረቀው በኋላ እንዲህ ሲል አዘዘው፣ ምንም ቢሆን ከነዓናዊት ሴት እንዳታገባ፣ መስጴጦምያ ወደሚኖረው ወደ እናትህ አባት ወደ ባቱኤል ቤት ሂድ። እዚያም ካጎትህ ከላባ ሴቶች ልጆች መካከል አንዲቷን አግባ። ሁሉን ማድረግ የሚችል አምላክ ይባርክህ፣ ብዙ ሕዝብ እስክትሆን ድረስ ልጆች አፍራ፣ ዘርህን ያብዛው በማለት
በድጋሚ ባረከው። እግዚአብሔር ለአብርሃም ሰጥቶት የነበረውን አንተም በስደት የምትኖርበት ይህች ምድር ርስት አድርጎ ያውርስህ ዘንድ ለአብርሃም የሰጠውን በረከት ለአንተና ለዘርህ ይስጥ። ይስሐቅም ያዕቆብን በሰሜን ምዕራብ መሶፖታሚያ ወደሚኖረው የያዕቆብና የኤሳው እናት የርብቃ ወንድም ወደ ሆነው ወደ ሶርያዊው የባቱኤል ልጅ ወደ ላባ ላከው። ኤሳው ይስሐቅ ያዕቆብን መርቆ ሚስት እንዲያገባ ወደ ሰሜን ምዕራብ መሶፖታሚያ እንደላከውና በባረከውም ጊዜ ከከናናዊት ሴት እንዳታገባ ብሎ ትእዛዝ እንደሰጠው ሰማ። ያዕቆብ ትልቁ መስፈርቱ የመስማትና የመታዘዝ ልብ ነበረው። የእናቱን ምክርና የአባቱን ምክር ዝንፍ ሳያደርግ የሚሰማ ሰው ነው። ያዕቆብም የአባቱንና የእናቱን ፈቃድ ለመፈጸም ወደ መሶፖታሚያ መሄዱን ተረዳ። በዚህ የከናናውያን ሴቶች በአባቱ በይስሐቅ ዘንድ የቱን ያህል የተጠሉ መሆኑን ኤሳው ተገነዘበ። ስለዚህም ወደ እስማኤል ሄደ። የአብርሃምም ልጅ እስማኤል የወለዳትን የነባዮትን እህት ማዕሌቴትን በሚስቶች ላይ ተጨማሪ አድርጎ አገባ። የኤሳው አንድ የሚገርመው ነገር የመጥፋቱ ምልክት በእናትና በአባቱ ምክር ተቃራኒ የሚሄድ ሰው ነበር። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ ይለናል። ወደ አንድ ስፍራም እንደደረሰ ፀሐይ ጠልቃ ስለነበር አዳሩን በዛ አደረገ። በአቅራቢያውም ከሚኖሩት ድንጋዮች አንዱን ተንተርሶ ተኛ። ይህ ክፍል ላይ እጅግ ልብን ይነካል። ያዕቆብ ብቻውን ነው። ያዕቆብ እልም ባለ ምድረ በዳ ላይ ነው ያለ። የሚንተራሰውን ተመልከቱ። ድንጋይ ለመንተራስ ብቻም አይደለም፣ ለመቀመጥም አይሆንም። ያዕቆብ ግን አንድ ድንጋይ ተንተራሰ ይለናል። ይህ ታሪካዊ ድንጋይ ቀጥለን እስኪ እንመልከት። በሕልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ በዚህ ስፍራ ላይ ተመለከተ ይለናል። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ በማለት እግዚአብሔር ተናገረው። ዘርህ እንደ ምድር አሸዋ ይበዛል፣ በምዕራብና በምስራቅ በሰሜንና በደቡብ ትስፋፋለህ። የምድርም ሕዝቦች ሁሉ ባንተ በዘርህ አማካኝነት ይባረካሉ። እኔ ካንተ ጋር ነኝ፣ በምትሄድበትም ስፍራ ሁሉ እጠብቅሃለሁ፣ ወደዚህ ምድር እመልስሃለሁ፣ የሰጠሁህን ተስፋ እስክፈጽምልህ ድረስ አልተውህም። ያዕቆብም ከእንቅልፉ ሲነቃ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን ይህንን አላወቅሁም ነበር በማለት ተናገረ። እርሱም በፍርሃት ይህንን ስፍራ እንዴት የሚያስፈራ ነው! ይህስ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት፣ የሰማይ ደጅ ነው በማለት ያዕቆብ ተናገረ። ያዕቆብም በማግስቱ ማልዶ ተነሳ፣ ተንተርሶት ያደረውን ድንጋይ አንስቶ እንደ ሐውልት አቆመው፣ ባናቱም ላይ የወይራ ዘይት አፈሰሰበት። ያዕቆብ ከወንድሙ ከኤሳው ሲሸሽ በስደት ላይ ከእጁ ላይ ያልጠፋው ዘይት ነበር። ዘይት የኃይል ምልክት ነው። ዘይት የድል ምልክት ነው። ዘይት የመንፈስ ቅዱስ ምልክት ነው። ዘይት እጅግ የሚያስደንቅ የእግዚአብሔር ታምራት በብሉይ ኪዳን የሚገለጥበት ቀባ እግዚአብሔር ነው። ከያዕቆብ እጅ ያለው ትልቁ ሀብት ዘይት ነበረ። ዘይት አፈሰሰበት ሲለን ይህ የቃል ኪዳን ምልክት፣ ይህ ከእግዚአብሔር ጋር ውል የያዘበት ስፍራ መሆኑን እንረዳለን። ያንን ቦታ ቤቴል ብሎም ሲሰይመው እንመለከታለን። ቀደም ሲል ግን የከተማይቱ ስም ሎዛ እንደነበር የእግዚአብሔር ቃል ይነግረናል። ከዛም ያዕቆብ እንዲህ ሲል ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበትም መንገድ ቢጠብቀኝ፣ የምበላው ምግብ የምለብሰውም ልብስ ቢሰጠኝ፣ ወደ አባቴ ቤትም በደህና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆምሁት ድንጋይ የእግዚአብሔር ቤት ይሆናል። ከሚሰጠኝም ሀብት ሁሉ ከ10 እጅ አንዱን ላንተ እሰጣለሁ በማለት በእግዚአብሔር ፊት ስለተሳለ። በእግዚአብሔር ቃል በዘፍጥረት ምዕራፍ 29 ያዕቆብ ወደ መሶፖታሚያ
ሲደርስ እንመለከታለን። ያዕቆብም ጉዞውን ቀጠለ። የምስራቅ ሰዎች ወደሚኖሩበት ምድር ደረሰ። እዛም አንድ ሜዳ ላይ 3 የበግ መንጋዎች ተኝተው በነበረበት አጠገብ የውሃ ጉድጓድ አየ። የበግ መንጋዎቹን የሚጠብቁ ከዚያው ጉድጓድ ሲሆን የጉድጓዱም አፍ ትልቅ የድንጋይ ክዳን ስለነበረው መንጎቹ ሁሉ በጉድጓዱ አጠገብ በሚሰበሰቡበት ጊዜ እረኞች ድንጋዩን ያንከባልሉና በውሃ ገንዳ ላይ ውሃ በማድረግ በጎቹን ያጠጡ ነበር። ከዚያም ድንጋዩን በቦታው መልሰው የጉድጓዱን አፍ ይገጥሙታል። ያዕቆብም እረኞችን ወንድሞችህ ከየት ናችሁ? ከየትስ ነው የመጣችሁ ብሎ ጠየቃቸው። እነርሱም ከካራን ነን አሉት። እርሱም የናኮር የልጅ ልጅ ላባን ታውቁታላችሁ አላቸው። እነርሱም አዎ እናውቀዋለን አሉ። ለመሆኑ ደህና ነውን? አላቸው። እነርሱም አዎን ደህና ነው፣ ልጁ ራሔል እነሆ በጎች እየነዳች በመምጣት ላይ ነች አሉት። ያዕቆብም እንደምታዩት ጊዜው ገና ነው፣ መንጎቹ የሚገቡበት ሰዓት አይደለምን? ታዲያ ለምን በጎችን አጠጥታችሁ ወደ ግጦሽ አትመልሷቸውም? አላቸው። እነርሱም መንጎች ሁሉ ተሰብስበው ድንጋዩን ከጉድጓድ አፍ ካልተንከባለለ በስተቀር አንችልም፣ ከዚያም በጎቹን እናጠጣቸዋለን አሉት። ያዕቆብም ከእረኞቹ ጋር በመነጋገር ላይ ሳለ ራሔል እረኛ ነበረችና የአባቷን በጎች እየነዳች መጣች። ያዕቆብም የእናቱን ወንድም የላባን ልጅ ራሔልን እንዲሁም ያጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ፣ ያጎቱንም በጎች አጠጣ። ከዛም ያዕቆብ ራሔልን ሳማት፣ ድምፁንም ከፍ አድርጎ አለቀሰ። ሰው የራበው ሰው፣ ሰው የጠማው ሰው፣ ዘመድ የራበው ሰው ያዕቆብ የሥጋ ዘመዱን ሲያይ ምርር ብሎ ሲያለቅስ እንመለከታለን። ያዕቆብም የአባቷን ዘመድና የርብቃ ልጅ መሆኗን ለራሔል ነገራት። እርሷም ሮጣ ሄዳ ይህንኑ ለአባቷ ነገረችው። ላባም የእህቱ ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ወጣ። አቅፎም ከሳመው በኋላ ወደ ቤቱ ይዞት ሄደ። ያዕቆብም ሁኔታውን ሁሉ ለላባ ነገረው። ላባም ያዕቆብን አንተማ የአጥንቴ ፍላጭ የሥጋዬ ቁራጭ ነህ አለው። ያዕቆብም 1 ወር ሙሉ አብሮት ከተቀመጠ በኋላ ላባ ያዕቆብን ዘመዴ በመሆንህ ብቻ በነፃ ልታገለግለኝ አይገባምና ደሞዝህ ምንድነው? አለው። ላባ 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሽቱ ስም ራሔል ነበር። ልያም ዓይነ ልም ስትሆን ራሔል ግን ቁመናዋ ያማረ መልኳም የተዋበ ቆንጆ ሴት ነበረች። ያዕቆብም ራሔልን ስለወደዳት ታናሺቱ ልጅህን ራሔልን የምትድርልኝ ከሆነ 7 ዓመት አገለግልሃለሁ አለው። ላባም መልሶ ለሌላ ሰው ከምድራት ላንተ ብድራት ይሻላል፣ እዚሁ አብረኸኝ ተቀመጥ አለው። ያዕቆብም ራሔልን ለማግኘት ሲል 7 ዓመት አገለገለ። አጥብቆ ይወዳትም ስለነበር 7 ዓመት እንደ ጥቂት ቀን ሆኖ ታየው። ከዚያም ያዕቆብ ላባን እነሆ የተባባልነው ጊዜ አብቅቷል፣ ስለዚህ ሚስቴን አስረክበኝና የባልና የሚስት ወጋችንን እናድርስ አለው። ስለዚህ ላባ የአካባቢውን ሰዎች በሙሉ ሰርግ ጠርቶ አበላ። ሲመሽ ግን ላባ ልጁን ልያን አምጥቶ ለያዕቆብ ሰጠው። ያዕቆብ አብሯት ተኛ። ላባም ዘለፋ የተባለች አገልጋዩን ለልጁ ለልያ ደንገጡር እንድትሆን ሰጣት። ሲነጋም እነሆ ልያ ሆና ተገኘች። ስለዚህ ያዕቆብ ላባን ምን ነው እንዲህ ጉድ ሠራኸኝ? ያገለገልሁህ ለራሔል ብዬ አልነበረምን? ታዲያ ለምን ታታልለኛለህ? አለው። በዚህ ቦታ ላይ ያዕቆብ አባቱን በዓይኑ ምክንያት ያታለለ ሰው እርሱ ዓይኑ እያየ ሲታለል ወይም ደግሞ የዘራውን በዚህ ቦታ ላይ ሲያጭድ እንመለከታለን። ላባም እንዲህ አለው፣ በሀገራችን ታላቋ እያለች ታናሿን መዳር የተለመደ አይደለም። ይህንን የጫጉላ ሳምንት ፈጽምና ሌላ 7 ዓመት የምታገለግል ከሆነ ታናሽቱን ደግሞ እሰጥሃለሁ አለው። ያዕቆብም በነገሩ ተስማማ። ከልያ ጋር ተሞሽሮ 7 ቀን ከቆየ በኋላ ላባ ልጁን ራሔልን ለያዕቆብ ዳረለት።
ባላ የተባለች አገልጋዩም ደንገጡር እንድትሆን ለራሔል ሰጣት። ያዕቆብም ከራሔል ጋር ተኛ። ራሔልን ከልያ አብልጦ ወደዳት። ከዛም የተነሳ ሌላ 7 ዓመት ላባን አገለገለው። እግዚአብሔር ልያ እንዳልተወደደች ባየ ጊዜ ማኅፀኗን ከፈተ። ራሔል ግን መካን ነበረች። ልያ ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም መከራዬን ስለተመለከተ ከእንግዲህ ባሌ ይወደኛል ስትል ስሙን ሮቤል አለችው። ይህ የ12ቱ ነገደ እስራኤል የበኩር ሰው ነው፣ ሮቤል። እንደገናም ጸንሳ ወለደች። እርሷም እግዚአብሔር እንዳልተወደድሁ ሰምቶ ይህንን ልጅ በድጋሚ ሰጠኝ አለች። ከዚያም የተነሳ ስምዖን ብላ ጠራቸው። አሁንም እንደገና ጸንሳ ወንድ ልጅ ወለደች። እርሷም 3 ወንድ ልጆች ስለወለድሁለት ከእንግዲህ ባሌ ያቀርበኛል አለች። ስለዚህ ሌዊ ብላ ጠራችው። እንደገናም ጸንሳ አሁንም ወንድ ልጅ ወለደች። እርሷም እንግዲህ እግዚአብሔር አመሰግናለሁ አለች። ስሙንም ይሁዳ ብላ ጠራቸው። ከዛም በኋላ መውለድ አቆመች ይለናል የእግዚአብሔር ቃል። በዚሁ በእግዚአብሔር ቃል መሠረት በዘፍጥረት ምዕራፍ 30 ራሔል ለያዕቆብ አንድም ልጅ እንዳልወለደችለት ባየሽ ጊዜ በእህቷ ቀናች። ስለዚህ ያዕቆብን ልጅ ስጠኝ አለችው፣ አልያ እሞታለሁ በማለት ደግማ ተናገረች። ራሔል ውስጧ ስላዘነ ልጅ የሚሰጥ ያዕቆብ መሰላት። ልጅ የሚሰጥ ማን እንደሆነ በውል አልተረዳችም ነበር። ያዕቆብም ራሔልን ተቆጥቶ እኔ እንዳትወልጂ ያደረግሁሽ እግዚአብሔር መሰልሁሽን አላት። እርሷም እነሆ አገልጋዬ ባላ አለችልህ፣ ልጆች እንድትወልድልኝና እኔም ደግሞ በእርሷ አማካኝነት ልጆች እንዳገኝ ከእርሷ ጋር ተኛ አለችው። ስለዚህ አገልጋዩን ባላን ሚስት እንድትሆነው ሰጠችው። ያዕቆብም አብሯት ተኛ። እርሷም ጸነሰች፣ ወንድ ልጅም ወለደች። ራሔልም እግዚአብሔር ፈርዶልኛል፣ ልመናዬንም ሰምቶ ወንድ ልጅ ሰጥቶኛል አለች። ስለዚህ ስሙን ዳን ብላ ጠራቸው። የራሔል አገልጋይ ባላ እንደገና ጸነሰች፣ ለያዕቆብም 2ኛ ወንድ ልጅ ወለደች። ራሔልም እህቴን ብርቱ ትግል ገጥሜ አሸነፍሁ አለች። ስሙንም ንፍታሌም ብላ አወጣችለት። ልያም ልጅ መውለድ ማቆሟን እንደተረዳች አገልጋዩን ዘለፋን ሚስት እንድትሆነው ለያዕቆብ ሰጠችው። የልያ አገልጋይ ዘለፋ ለያዕቆብ ወንድ ልጅ ወለደችለት። ልያም ምን አይነት መታደል ነው አለች። ስሙንም ጋድ ብላ ጠራችው። የልያም አገልጋይ ዘለፋ ለያዕቆብ 2ኛ ወንድ ልጅ ወለደችለት። ልያም ምንኛ ደስተኛ ሆንሁ፣ ከእንግዲህስ ሴቶች ደስተኛዋ ይሉኛል አለች። ስሙንም አሴር ብላ ጠራችው። ስንዴ በሚታጨድበት ወቅት ሮቤል ወደ ሜዳ ወጣ። እንኮይም አግኝቶ ለእናቱ ለልያ መጣላት። ራሔልም ልያን እባክሽን ልጅሽ ካመጣልሽ እንኮይ ስጭኝ አለቻት። ልያም ባሌን የቀማሽኝ አነሰና የልጄን እንኮይ ደግሞ ልትወስጂ አማረሽ አለቻት። ራሔልም ስለ ልጅሽ እንኮይ ዛሬ ካንቺ ጋር ይደር አለቻት። በዚያች ምሽት ያዕቆብ ከእርሻ ሲመለስ ልያ ወጥታ ተቀበለችውና በልጄ እንኮይ ስለተከራየሁህ የዛሬ አዳርህ ከኔ ጋር ነው አለችው። ያዕቆብም በዚያች ሌሊት ከእርሷ ጋር አደረ። እግዚአብሔርም የልያን ጸሎት ሰማ፣ ጸነሰች። ለያዕቆብም 5ኛውን ወንድ ልጅ ወለደች። ልያም አገልጋይን ለባሌ በመስጠቴ እግዚአብሔር ክሶኛል አለች። ስሙንም ይሳኮር ብላ አወጣችለት። ልያ አሁንም ደግሞ ጸነሰች። ለያዕቆብም 6ኛውን ወንድ ልጅ ወለደች። እርሷም እግዚአብሔር በከበረ ስጦታ አድሎኛል፣ 6 ወንዶች ልጆች ስለወለድሁ ከእንግዲህ ባሌ አክብሮ ይዘኛል አለች። ስሙንም ዛብሎን አለችው። ከዚያም በኋላ ሴት ልጅ ወለደች። ስሟንም ዲና በማለት ሰየመቻት። እግዚአብሔር ራሔልን አሰባት፣ ልመኗን ሰምቶ ማኅፀኗን ከፈተላት። ከዚያም ጸንሳ ወንድ ልጅ ወለደችና እግዚአብሔር
እፍረቴን አስወገደልኝ አለች። ስሙንም እግዚአብሔር ሌላ ወንድ ልጅ ጨምሮ ይስጠኝ ስትል ዮሴፍ አለችው። ራሔል ዮሴፍን ከወለደች በኋላ ያዕቆብ ላባን አንድ ጥያቄ ጠየቀው፣ እንዲህ የሚል ወደ ገዛ ቤቴ ወደ አገሬ እንድመለስ አሰናብተኝ፣ የድካሜን ዋጋ የሆኑትን ሚስቶችንና ልጆችን ስጠኝና ይዣቸው ልሂድ። መቼም የቱን ያህል እንዳገለገልሁህ ታውቃለህ በማለት ጠየቀው። ላባም እንዲህ አለው፣ በጎ ፈቃድ ቢሆን እባክህ እዚሁ ከኔ ጋር ተቀመጥ፣ ምክንያቱም እግዚአብሔርም ባንተ ምክንያት እንደባረከኝ በንግርት ተረድቻለሁ በማለት ተናገረ። ይህ ማለት ምናልባት ላባ በንግርት ያለው በሌላ መንፈስ ሊሆን ይችላል። ምክንያቱም በያዕቆብ ምክንያት እንደተባረከ ግን በሆነ መንገድ አውቋል። ለዚህም ነው አብረኸኝ ቆይ በማለት የተማጸነው። ይልቅስ ይገባኛል የምትለውን ደሞዝ ንገረኝና እከፍልሃለሁ አለው። ያዕቆብም እንዲህ አለው፣ መቼም እንዴት እንዳገለገልሁ ከብቶች በእኔ ጥበቃ ምን ያህል እንደተመቻቸው አንተ ታውቃለህ። እኔ ከመምጣቴ በፊት ጥቂት የነበረው ሀብትህ ዛሬ ተትረፍርፏል። በተሰማራውበት ሁሉ እግዚአብሔር በረከቱን አብዝቶልሃል። ታዲያ ስለ ራሴ ቤት የማስበው መቼ ነው? ይህ የሚገርም ጥያቄ ነው። ስለ ራሴ ቤት የማስበው መቼ ነው? ብዙዎቻችን ከእናትና ከአባት ጋር የምንኖር አለን። ይህ ጥያቄ በእርግጠኝነት የሁላችንም ጥያቄ ነው። ቀጥለን የምንመለከተው ታሪክ ግን እግዚአብሔር ራስን የሚያስችል አምላክ ነው፣ የሚባርክ አምላክ ነው። በትዳር የሚባርክ፣ በቤት የሚባርክ፣ በዘር የሚባርክ አምላክ እንደሆነ እንማራለን። ላባም ታዲያ ምን ልስጥህ ሲል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ፣ ነገር ግን የምጠይቅህ አንዲት ነገር ብቻ ብታደርግልኝ ከብቶችን ማገዴን እቀጥላለሁ አለ። በመንጎቹ መካከል ዛሬ ልዘዋወርና ከበጎች መካከል ዥንጉርጉር የሆነውን ነጡቃ ያለባቸውንና ጥቋቁሮችን እንዲሁም ከፍየሎች ነጡቃ ያለባቸውንና ዝንጉርጉሮችን ልምረጥ፣ እነዚህ ደሞዜ ይሁኑ በማለት ጠየቀ ያዕቆብ። ወደፊት ደሞዜ ለመቆጣጠር በምትመጣበት ጊዜ ታማኝነቴ ይታወቃል። በመንጎች መካከል ዝንጉርጉር ወይም ነጡቃ የሌለበት ፍየል ወይም ጥቁር ያልሆነ ቢገኝ ያ እንደ ተሰረቀ ይቆጠር። ላባም እሺ ይሁን ባልኸው ተስማምቻለሁ አለው። ነገር ግን በዚህ ሁሉ ዕለት ከተባዕት ፍየሎች ሽመልመሌ የሆኑትን ወይም ነጡቃ ያለባቸውን ሁሉ እንዲሁም ከእንስ ፍየሎች ነጡቃ ያለባቸውን ዝንጉርጉር የሆኑትን ሁሉ ማንኛውም ነጭ ያለበትን ሁሉ መረጠ። ደግሞም ጥቋቁር የሆኑትን በጎች ሁሉ ለየና ወንዶች ልጆችን አስጠበቃቸው። ከዚያም በእርሱና በያዕቆብ መካከል የ3 ቀን መንገድ ርቀት እንዲኖር አደረገ። ያዕቆብም የቀሩትን የላባን መንጎች ማገዱን ቀጠለ። ነገር ግን ያዕቆብ እርጥብ የልብን የለውዝና የእርሞን በትር ወሰደ። ቅርፊታቸውንም በቀጭን ልጦ እያነሳ የበትሮቹ ግንድ ነጭ እንዲታይ ሽመልመሌ መልክ እንዲኖራቸው አደረገ። የላጣቸውንም በትሮች በጎቹ ውሃ ለመጠጣት ሲመጡ ከፊት ለፊት እንዲያዩአቸው በመጣል ገንዳዎቹ ላይ አስቀመጠ። መንጎቹም ስሜታቸው ሲነሳሳና ውሃ ለመጠጣት ሲመጡ በትሮቹ ፊት ለፊት እያዩ ይሳረሩ ነበር። ሽመልመሌ ዝንጉርጉርና ነጡቃ ያለባቸውም ግልገሎች ወለዱ። ያዕቆብም ግልገሎቹን ለብቻው ለያቸው፣ የቀሩትንም የላባ መንጎች ሽመልመሌና ጥቋቁር በሆኑት ትይዩ አቆማቸው። በዚህም መሰረት የራሱ መንጋ ከላባ መንጋ ጋር እንዳይቀላቀል ለብቻ ለየ። ያዕቆብም ብርቱ እንስቶች አውራ ፈልገው በሚቅበጠበጡበት ጊዜ በትሮቹ አቅራቢያ እንዲጠቁ በትሮቹን በውሃ ገንዳው ውስጥ ፊት ለፊት ያስቀምጥ ነበር። ደካማ በሆኑ እንስቶች ፊት ለፊት ግን በትሮቹን አያስቀምጥም ነበር። ስለዚህ ደካማዎቹ ለላባ ሲሆን ብርቶቹ ለያዕቆብ ሆነ። ይህ
የልብንና የለውዝ የአርሞኔን በትር ልጦ ያስቀመጠበት ይህ የመገለጥ መንገድ ነው። እግዚአብሔር መንፈስ ቅዱስ የሰጠው ምሪት ነው። እግዚአብሔር አምላክ የተናገረውን ተስፋ ለመፈጸም ለያዕቆብ የሰጠው መገለጥ ይህ መንገድ ነበር። እግዚአብሔር አቅጣጫ የሚጠቁም፣ እግዚአብሔር ምሪት የሚሰጥ፣ እግዚአብሔር ምንጭን የሚያሳይ አምላክ ነው። ያዕቆብ በዚህ መንገድ የሱ ሀብት ሲበዛ እንመለከታለን። ማለትም በእግዚአብሔር ምሪት ማለት ነው። በዚህ ሁኔታ ይህ ሰው እጅግ ባለጠጋ እንደሆነ እግዚአብሔር ቃል ይነግረናል። የብዙ መንጎች፣ የሴትና የወንድ አገልጋዮች እንዲሁም የግመሎችና የአህዮች ባለቤት ሆነ ይለናል። ያዕቆብ ከላባ ቤት የኮበለለበትንም ታሪክ በዘፍጥረት ምዕራፍ 31 ላይ እናገኛለን። የላባ ወንዶች ልጆች ያዕቆብ የአባታቸውን ሀብት እንዳለ ወስዶታል። ይህ ሁሉ እርሱ ያካበተበት ሀብት ከአባታችን የተገኘ ነው እያሉ ሲያስወሩ ያዕቆብ ሰማ። ቅናት በያዕቆብ ላይ ጀመሩ። አንድ ነገር ሲበዛልን፣ እግዚአብሔር እኛን መባረክ ሲጀምር የተለያየ ቅናት፣ የተለያየ ስም መሰጠት ከጥንትም የነበረ እንደሆነ ከዚህ ታሪክ ላይ እንመራለን። የላባ አመለካከት ከቀድሞውም የተለወጠበት መሆኑን የተረዳው ያዕቆብ እግዚአብሔርም ያዕቆብን ወደ አባትህና ዘመዶች ሀገር ተመለስ፣ እኔም ካንተ ጋር እሆናለሁ አለው። ስለዚህም ያዕቆብ መንጎቹን ወደ ተሰማሩበት መስክ እንዲወጡ ራሔልና ልያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁን ማገልገሌን ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። እርሱ ደሞዝህ ዝንጉርጉሮች ይሆናሉ ሲለኝ መንጎቹ ሁሉ ዝንጉርጉር ወለዱ። ደግሞም ደሞዝህ ሽመልመሌ ይሆናል ሲለኝ በጎች ሁሉ ሽመልመሌ መልክ ያላቸው ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለኔ ሰጠኝ። እንስሳቱ በሚጠቁበት ወራት የሚያጠቋቸው አውራ ፍየሎች መልካቸው ሽመልመሌ ዥንጉርጉርና ነጡቃ ያለባቸው መሆናቸውን ዓይኔን አንስቼ በሕልሜ አየሁ። በዚህ ቦታ ላይ ያዕቆብ እግዚአብሔር በምን መንገድ እንደሚባርከው ያየበትን ምስጢር ገለጠ። በሕልሜ ይለናል። እግዚአብሔር ሕልምን የሚያሳይ አምላክ ነው። እግዚአብሔር በሕልም ይባርከን። ለነጋችን፣ ለለውጣችን፣ ለእድገታችን እግዚአብሔር አምላክ ዓይናችንን ገልጦ ያሳየን እንላለን። የእግዚአብሔርም መልአክ ያዕቆብ አለኝ፣ እኔም እነሆኝ አልሁ አላት። እርሱም መንጎቹን የሚያጠቋቸው አውራ ፍየሎች ሁሉ ሽመልመሌ መልክ ያላቸው ዥንጉርጉሩና ነጡቃ ያለባቸው መሆናቸውን ቀና ብለህ ተመልከት። ላባ ባንተ ላይ የሚፈጽመውን ድርጊት ሁሉ አይቻለሁና አለኝ ይላታል። የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልህባት የቤቴል አምላክ እኔ ነኝ። አሁንም ይህንን አገር ፈጥነህ ልቀቅና ተወልደህበት ወደ ነበረው ምድር ተመልሰህ ሂድ አለኝ። ራሔልና ልያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምን ውርስ አለን? እኛን የሚያየን እንደ ባዕድ አይደለምን? ደግሞም እኮ እኛን ሸጦናል፣ የተሸጥንበትንም ዋጋ ራሱ በልቶታል በማለት መለሱለት። ላባ ምን ያህል ጨካኝ እንደሆነ፣ ምን ያህል ለሰራተኞች ብቻ አይደለም ለልጆቹ ስግብግብ አባት እንደሆነ በዚህ ክፍል ላይ እንመለከታለን። እግዚአብሔር ከአባታችን ወስዶ ለአንተ የሰጠው ሀብት ሁሉ የኛና የልጆቻችን ነው። ስለዚህ እግዚአብሔር የነገረህን ሁሉ አድርግ በማለት መለሱለት። ከዚያም ያዕቆብ ልጆችንና ሚስቶቹን ግመሎቹ ላይ አስቀመጠ። በሜሶፖታሚያ ካፈራው ሀብት ሁሉ ጋር ከብቶቹን በሙሉ ወደፊት አስቀደመ። ወደ አባቱም ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ ይለናል። ላባ በጎቹን ሲሸልት ሄዶ ሳለ ራሔል የአባቷን ቤት የጣዖታት ምስል ሰረቀች። ያዕቆብም ቢሆን መኮብለሉን ለሶርያዊው ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብም የእርሱ የሆነውን ሁሉ ይዞ ከኤፍራጥስ ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ።
ያዕቆብ መኮብለል ለላባ በሦስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብንም 7 ቀን ተከታትሎ ገልዓድ በተባለ ኮረብታማ አገር ደረሰበት። በዚህ ሰዓት ላባ ሰራዊት አስከትቶን የተነሳው ያዕቆብን ካገኘው የሚምረው ሰው አይደለም። ከዛም እግዚአብሔር ለሠራዊው ለላባ በሕልም ተገልጦ ያዕቆብን ክፉ ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብም ገልዓድ በተባለ ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባና ዘመዶቹ በዛ ሰፈሩ። ከዛም ላባ ያዕቆብን እንዲህ አለው፣ ምን ማድረግህ ነው? አታለኸኛል። ልጆችን የጦር ምርኮኛ ይመስል አካል በወስደሃቸዋል። ለመሆኑ ለምን ተደብቀህ ሄድ? ለምንስ አታለልከኝ? ብትነግረኝ ኑሮ በደስታና በዘፈን በከበሮና በበገና አልሸኝህም ነበርን? የልጆችን ልጆችና ልጆችንም ስሜ ብሰናበት ምን ነበረበት? የሠራኸው የልጅ ሥራ ነው በማለት ተናገረው። ልጎዳችሁ እችል ነበር፣ ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። አንተ ወደ አባትህ ቤት ለመመለስ ስለናፈቅህ ሄደሃል። ነገር ግን የቤቴን የጣዖት ምስል የሰረቅኸው ለምንድን ነው አለው። ያዕቆብም መኮብለሉም ወይም መሄዱን ለላባ እንዴት እንዳልነገረው እንደዚህ በማለት መለሰለት። ሴቶች ልጆችህን በኃይል ነጥቀህ ታስቀረኛለህ ብዬ ስለፈራሁ አልነገርሁህም አለው። ነገር ግን ከኛ መካከል ያንተን የጣዖታት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነ አንዳች ነገር ከኔ ዘንድ ቢገኝ አንተም ራስህ ዘመዶቻቸውን ባሉበት ፈልግና ውሰድ። ይህን ሲል ራሔል የጣዖታቱን ምስል መስረቋን ያዕቆብ አላወቀም ነበር። የተገኘበት ሰው ይሙት። ይህ ንግግር በራሔል ላይ እንደደረሰባት ቀጥለን እንመለከታለን። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን እንዲሁም ወደ ሁለቱ ደንገጥሮቿ ድንኳኖች ገባ። ነገር ግን ምንም አላገኘም። ከልያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ገባ። ራሔል የጣዖታቱን ምስል ከግመሎ ኮርቻ ስር ሸሽጋ በላዩ ተቀምጣበት ነበር። ላባም ድንኳኑን አንድ ባንድ በርብሮ ምንም ሊያገኝ አልቻለም። ራሔልም አባቷን በፊትህ ተነስቼ መቆም ስላልቻልሁ ጌታዬ አትቆጣ፣ የወር አበባዬ መጥቶ ነው አለችው። ስለዚህ በረበረ፣ የጣዖታቱን ምስል ግን ማግኘት አልቻለም። በዚህ ጊዜ ያዕቆብ ተቆጣ። ላባንም እንዲህ ሲል ወቀሰው፣ እስቲ ወንጀሌ ምንድን ነው? ይህን ያህል የምታሳድደኝ ኃጢአቴ ምን ቢሆን ነው አለው። ዕቃዬን አንድ ባንድ በርብረሃል። ታዲያ ያንተ ሆኖ ያገኘኸው ዕቃ የት ነው? ካለ እስቲ በአንተ በእኔ ዘመዶች ፊት አቅርብና እነርሱ ይፋረዱን አለው። 20 ዓመት አብሬህ ኖሬአለሁ። በዚህ ጊዜ ውስጥ ከመንጋህ አንድ ጠቦት እንኳ አልበላሁም። አውሬ የሰበረውንም ቢሆን እተካ ነበር እንጂ ትራፊውም ለምልክትነት አምጥቼ አላቅም። በቀንም ሆነ በሌሊት የተሰረቁት ሁሉ ስታስከፍለኝ ኖረሃል። ቀን በሐሩር ሌሊት በቁር ተቃጠልሁ። እንቅልፍ በዓይኔ አልዞረም ነበር። 20 ዓመት በቤት የኖርሁት በዚህ ሁኔታ ነበር። 14 ዓመት ለሁለቱ ልጆችህ ብዬ አገለገልሁ። 6 ዓመት ስለ መንጋዎች ስል አገለገልሁ። ይህ ሆኖ ደሞዜን 10 ጊዜ ለዋወጥህብኝ። የአባቴ አምላክ የአብርሃም አምላክ የይስሐቅ አምላክ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ትሰደኝ ነበር። እግዚአብሔር ግን መከራዬን አይቶ ልፋቴንም ተመልክቶ አንተን ሌሊት ገሰጸህ። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶቹም ልጆቹ የኔው ልጆች ናቸው፣ መንጎቹም ቢሆኑ የራሴ ናቸው። ታዲያ በእነዚህ ሴቶች ልጆችና በወለዶቻቸው ልጆች ላይ ዛሬ ምን ማድረግ እችላለሁ? በላሁንም ቃል ኪዳን እንጋባ፣ ኪዳኑም በአንተና በእኔ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አድርጎ አቆመው። ከዛም ዘመዶቹን ድንጋይ ሰብስቡ አላቸው። ከዚያም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብ በሉ። ላባም ክምር ድንጋዩን የጋርሱሃዱታ ብሎ ጠራው። ያዕቆብም ደግሞ ገለዓድ አለው።
ላባም ይህ ክምር ድንጋይ በእኔና ባንተ መካከል ዛሬ ምስክር ነው አለው። ገለዓድ ተብሎ የተጠራውም በዚሁ ምክንያት ነው። ደግሞም ምጽጳ ተባለ፣ ምክንያቱም ላባ እንዲህ ብሎአልና እኛ በተለያየን ጊዜ እግዚአብሔር በእኔና ባንተ መካከል ታዛቢ ሆኖ ይቁም ሲል። ልጆችን ብትበድላቸው ወይም ሌሎች ሚስቶች በላያቸው ላይ ብታገባ ማንም ከኔ ጋር ባይኖር እንኳ እግዚአብሔር ባንተና በኔ መካከል ምስክር መሆኑን አትርሳ አለው። ደግሞም ላባ ያዕቆብን እንዲህ አለው፣ ክምር ድንጋዩ እነሆ ባንተና በኔ መካከል ያቆምሁት ሐውልት ነው። ይህ ክምር ድንጋይ አልፌ አንተን ለማጥቃት ሳልመጣም አንተም ይህንን ክምር ድንጋይ ይህንን ሐውልት አልፈ እኔን ለማጥቃት ላትመጣ ይህ ክምር ድንጋይ ዛሬ ምስክር ነው በማለት የሐውልቱን ምስክርነት ተናገረ። የአብርሃም አምላክ የናኮር አምላክ የአባታቸው አምላክ በመካከላችን ይፍረድብን። ስለዚህ ያዕቆብ በአባቱ በይስሐቅ ፍርሃት ማለ። ያዕቆብ በኮረብታማው አገር ላይ መስዋዕት አቀረበ። ዘመዶቹንም ምግብ እንዲበሉ ጋበዛቸው። እነርሱም ከበሉ በኋላ እዛ አደሩ። በማግስቱም ማለዳ ላባ የልጅ ልጆቹን እንዲሁም ሴቶች ልጆችን ስሞ መረቃቸው። ከዛም ወደ አገሩ ተመለሰ ይለናል የእግዚአብሔር ቃል። አሁን ደግሞ ያዕቆብ ትናንትና ፈርቶት ወይም ይገለኛል ብሎ የሸሸውን ብኩርናውን ያታለለውን ወንድሙን ኤሳውን የሚያገኝበትን ታሪክ በዘፍጥረት ምዕራፍ 32 ላይ ቀጥለን እንመለከታለን። ያዕቆብም ጉዞውን ቀጠለ ይለናል። የእግዚአብሔርም መልአክ ተገናኙት። ይህ አስደናቂ ክፍል ነው። ልባችንንም ጆሮአችንንም ከፍተን እስኪ እናዳምጥ። ባያቸው ጊዜ ይላል ይህ የእግዚአብሔር ሰፈር ነው አለ። የዛንም ቦታ ስም መሃናይም አለው። ያዕቆብም በኤዶም አገር ሴይር በተባለ ምድር ወደሚኖርበት ወንድሙ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬን ኤሳውን እንዲህ ትሉታላችሁ፣ አገልጋይ ያዕቆብ እንዲህ ብሎአል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እሳኖርሁ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንደዚሁም የወንድና የሴት አገልጋዮች አሉኝ። አሁንም ይህንን መልእክት ለጌታዬ መላኬ በጎ ፈቃድህ እንዳገኝ በማሰብ ነው። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበል በመምጣት ላይ ነው፣ 400 ሰዎች አብረውታሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች ሁለት ቦታ ከፈላቸው። በጎቹን፣ ፍየሎችን፣ ከብቶችንና ግመሎችን ሁለት ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላኛው ክፍል ሊያመልጥ ይችላል ብሎ አስቦ ነበር። ያዕቆብ እንዲህ ሲል ጸለየ፣ የአባቴ አብርሃም አምላክ የአባቴ ይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶችህ ተመልሰህ እኔ በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያ እስካሁን ላደረግህልኝ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ሽሻገር በእጄ ላይ ከነበረችው በትር በስተቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ። መጥቶ እኔንም ሆነ እነዚህን እናቶች ከነ ልጆቻቸው ያጠፋልና ብዬ ፈርቻለሁና፣ ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛሃለሁ ብለኸኛል በማለት እግዚአብሔር ቃል የገባለትን በማስታወስ በእግዚአብሔር ፊት ምርር ብሎ የእምነት ጸሎት ጸለየ። በዛች ሌሊትም ያዕቆብ እዛው አደረ። ካለውም ሀብት ለወንድሙ ለኤሳው እጅ መንሻ እነዚህን መረጠ። 200 እንስት ፍየሎችና 20 አውራ ፍየሎች፣ 200 እንስት በጎችና 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልገሎቻቸው፣ 40 ላሞችና 10 ኮርማዎች፣ 20 እንስት አህዮችና 10 ተባት አህዮች። እነዚህንም በየመንጋው ለይቶ የሚነዷቸውን ጠባቂዎች መደበላቸው። ጠባቂዎቹንም እናንተ ቀድማችሁ ሂዱ፣ መንጋዎቹንም አራርቃችሁ ንዷቸው አላቸው።
ቀድሞ የሚሄድበትም እንዲህ ሲል አዘዘው። ኤሳው አግኝቶህ የማን ነህ? ወዴትስ ትሄዳለህ? የምትነዳውስ ይህ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይህ ያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው። እርሱም ከበስተኋላ እየመጣ ነው ብለህ ንገረው። እንዲሁም ሁለተኛውን ሦስተኛውንና መንጎቹን የሚነዱትን ሌሎችንም ሁሉ እንዲህ ሲል አዘዛቸው። ኤሳውን ስታገኙት ይህንኑ ትነግሩታላችሁ። በተለይ አገልጋይ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ። ይህንንም ያዘዘው ኤሳው ከእነርሱ ጋር ከመገናኘቱ በፊት እጅ መንሻ አስቀድሞ ቢደርሰው ምናልባት ልቡ ይራራልና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህም ያዕቆብ እጅ መንሻ ከእርሱ አስቀድሞ ተላከ። እርሱ ራሱ ግን እዛው በሰፈረበት ቦታ አደረ። አሁን የዛሬው የመጽሐፍ ቅዱስ ታሪካችን መንደርደሪያና ዋና ሐሳብ ወደ ሆነው የእግዚአብሔር ቃል ትምህርት ደርሰናል። ያዕቆብ ከእግዚአብሔር ጋር የገጠመውን ትግል በዚህ ክፍል እናገኛለን። በዛች ሌሊት ያዕቆብ ተነሳ፣ ሁለቱን ሚስቶቹን እንዲሁም ሁለቱን ሴቶች አገልጋዮቹንና 11 ልጆችን ይዞ በያዕቆብ መካከል ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰው እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብግቡም ያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሄድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል። ያዕቆብ በዚህ ቦታ ላይ እግዚአብሔርን አላሸነፈም፣ ነገር ግን በመሸነፉ አሸንፈሃል ሲባል እንመለከታለን። ለእግዚአብሔር ሲሸነፍ ለወንድሙም ደግሞ ለኤሳው ያሳየውን የመሸነፍ ወይም ደግሞ የትሕትና ልብ እግዚአብሔር ሲያደንቅለት እንመለከታለን። መንፈሳዊ ሕይወት ማለት፣ መንፈሳዊ ምስጢር ማለት፣ መንፈሳዊ በረከት ማለት ይሄ ነው። በመሸነፍ ማሸነፍ። ለእግዚአብሔር ስንሸነፍ እግዚአብሔር አሸንፋችኋል ይለናል። ያዕቆብ የትናንትና ብልጣብልጥነቱን፣ የትናንትና ትግሉ፣ የትናንትና በራሱ መተማመን የሚያደርገው ጥረት በዚህ ቦታ ላይ ለእግዚአብሔር ሲሸነፍ፣ እግዚአብሔር ሲያሸንፈው፣ እግዚአብሔርም ደግሞ ወደ ትክክለኛ በረከት ሲያደርሰው እንመለከታለን። ያዕቆብ አስተዋይ ሰው ነው። ያዕቆብ የሚጸልየውን የሚጠይቀውን የሚያውቅ ሰው ነው። ስምህ ማን ነው ሲባል ያዕቆብ አለ፣ አልደበቀም። ያዕቆብ ማለት ተረከዝ ያዥ፣ ያዕቆብ ማለት አታላይ ማለት ነው። ለእግዚአብሔር ትክክለኛ ስሙን ነገረው። እግዚአብሔር ግን ከእንግዲህ በኋላ አታላይ አትባልም፣ እስራኤል ትባላለህ በማለት የያዕቆብን ስም ቀየረለት። እኔና እናንተ በእግዚአብሔር ፊት ስንቀርብ ለእግዚአብሔር ያለንን ነገር ስንናገር እውነተኛ ማንነታችንን ለእግዚአብሔር እንድንነግረው ያስፈልጋል። ያዕቆብም ይታገለው የነበረውን ሰው እንዲህ በማለት ጠየቀው፣ እባክህ ስምህን ንገረኝ። ሰውየውም ስሜን ለማወቅ ለምን ፈለግ አለው። በዛም ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዛም ቦታ ስም ጵኒኤል አለው። ጵኒኤልም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ከዚያም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሹልዳን ከጭኑ ጋር የሚያገናኘውን ሥጋ አይበሉም፣ ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሹሉዳ ተነክቶ ስለነበር ነው። በመቀጠል ለዘመናት የተለያዩት፣ ለረጅም ዓመት የተነፋፈቁት ያዕቆብና ኤሳው መገናኘታቸውን
በእግዚአብሔር ቃል መሰረት በዘፍጥረት ምዕራፍ 33 ላይ ቀጥለን እንመልከት። ያዕቆብም ተሻግሮ ተመለከተ፣ እነሆ ኤሳው 400 ሰዎች አስከትሎ እየመጣ ነበር። ስለዚህ ልጆቹን ልያን፣ ራሔልና ለሁለቱ አገልጋዮች አከፋፈላቸው። ከዚያም ሁለቱን አገልጋዮች ከነ ልጆቻቸው አስቀደመ፣ ልያንና ልጆቿን አስከተለ። ራሔልንና ዮሴፍን ግን ከሁሉ በኋላ እንዲሆኑ አደረገ። እርሱ ራሱ ቀድሟቸው ሄደ። ወንድሙንም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄዶ አቀፈው፣ በአንገቱም ላይ ተጠምጥሞ ሳመው። ሁለቱም አለቀሱ። ከዛም ኤሳው ቀና ብሎ ሲመለከት ሴቶቹንና ልጆቹን አየ። እርሱም እነዚህ አብረውህ ያሉት እነማን ናቸው ብሎ ጠየቀው። ያዕቆብ መልሶ እነዚህማ እግዚአብሔር በቸርነቱ ለኔ ለአገልጋይህ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴቶች አገልጋዮችና ልጆቻቸው ቀርበው እጅ ነሱ። ከዚያም ልያና ልጆቿ መጠው እጅ ነሱ። በመጨረሻም ዮሴፍና ራሔል መጡ፣ እነርሱም ቀርበው እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣው ይህ ሁሉ መንጋ ምንድን ነው አለው። እርሱም ጌታዬ ሆይ በአንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስህን ለራስህ አድርገው አለው። ያዕቆብም የለም እንዲህ አይደለም፣ በአንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበል። በመልካም ሁኔታ ተቀብለኸኝ ፊትህን ማየት መቻሌ የእግዚአብሔርን ፊት እንደ ማየት እቆጥረዋለሁ አለው። እግዚአብሔር በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝ ሁሉ አለኝና ያቀረብሁልህን እጅ መንሻ እባክህ ተቀበለኝ አለው። ያዕቆብም አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በል ተነሳና ጉዟችንን እንቀጥል፣ እኔም እሄዳለሁ አለው። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ ይህንን ያህል የጠኑ አይደሉም። ለሚያጠቡት በጎችና ጥገቶች እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳ በጥድፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመኝ ሂድ፣ እኔ በምነዳቸው እንስሳት በልጆቹ ጉዞ አቅም ልክ እያዘገምሁ ሴይር ላይ እንገናኝ አለው። ኤሳውም እንግዲያስ ከሰዎቹ ጥቂቶቹ ልተውልህ አለው። ያዕቆብ ግን ለምን ብለህ ጌታዬ በአንተ ዘንድ ሞገስ አግኝቼ ብቻ ይበቃኛል አለው። ስለዚህ ኤሳው በዚያው ዕለት ወደ ሴይር ለመመለስ ተነሳ። ያዕቆብ ግን ወደ ሱኮት ሄደ። እዚያም ለራሱ መጠለያ ለከብቶችም በረት ሠራ። ከዚያም የተነሳ የቦታው ስም ሱኮት ተባለ። ያዕቆብ ከሰሜን ምዕራብ መሶፖታሚያ ከተመለሰ በኋላ በከነዓን ወዳለችው ወደ ሴኬም በደህና ደረሰ። በከተማይቱም ፊት ለፊት ሰፈረ። ድንኳኑንም የተከለበትን ቦታ ከኤሞር ልጆች በ100 ጥሬ ብር ገዛ። ኤሞርም የሴኬም አባት ነበር። በዚያም መሠዊያ ቆሞ ኤል ኤሎሄ እስራኤል ብሎ ጠራው በማለት የእግዚአብሔር ቃል ይናገራል። በትሩን ብቻ ይዞ ድንጋይ ተንተርሶ ሰማይ ተከፍቶ መሰላል ከሰማይ እስከ ምድር ተዘርግቶ ባናቱም ላይ እግዚአብሔር ቆሞ የተስፋ ቃል የገባለት ቦታ ቤቴል። አሁን በመቀጠል በዘፍጥረት ምዕራፍ 35 ያዕቆብ ወደዚህ አስደናቂ የበረከት ስፍራ ኪዳን ወደ ገባለት ስፍራ በብዙ በረከት በብዙ ክፍል ሰራዊት ባለቤት ሆኖ የእግዚአብሔር ቃል ተፈጽሞለት ወደ ቤቴል ሲመለስ ያዕቆብን ታሪክ ቀጥል እንመለከታለን። እግዚአብሔርም ያዕቆብን ተነሳና ወደ ቤቴል ውጣ፣ እዛም ተቀመጥ። ተቀመጥ የሚለው ቃል እጅግ ልብ የሚነካ ቃል ነው። ያዕቆብ ከመንከራተት ወጥቶ አሁን ላይ የሚቀመጥበት ጊዜ ደረሰ፣ የሚያርፍበት ጊዜ ደረሰ። ምክንያቱም እግዚአብሔር በያዕቆብ ወንዝ ሌሊቱን ሙሉ ታግሎ አሁን እግዚአብሔር አምላክ ያዕቆብን አሸንፎታል። በረከቱ እውነተኛ በረከት ሆኗል። ስለዚህ እግዚአብሔር እንደዚህ ይለዋል፣ የመንከራተትህ ዘመን ያበቃል። እኔ ወደ ተናገርሁልህ ስፍራ የመሰረት ድንጋይ ወደ አስቀመጥክበት ወደ ቤቴል ወጥተህ
በዛ ተቀመጥ ይለዋል። እግዚአብሔር በመቀጠል እንዲህ አለው፣ ከወንድምህ ከኤሳው ሸሽተህ በሄድህ ጊዜ ለተገለጠልህ አምላክ በዛ መሠዊያ ሥራ አለው። እግዚአብሔር ይባርከናል። እግዚአብሔር ሲባርከን ግን መልሰን ደግሞ ለእግዚአብሔር እንድንሰጠው እግዚአብሔር ይፈልጋል። እግዚአብሔር ሰዋልኝ ይለዋል። የሰጠው እግዚአብሔር መልሶ ደግሞ ያዕቆብ ለእግዚአብሔር እንዲሰጥ ይጠይቃል። እግዚአብሔር እንድንሰጠው ወይም እንድንሰዋ የሚፈልግ ድሃ ስለሆነ አይደለም። እግዚአብሔር በረከታችንን የጸና ለማድረግ ካለን እንድንሰጠው ይፈልጋል። ስለዚህም ያዕቆብ ለቤቱ ሰዎችና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አምላክ አስወግዱ፣ ሰውነታችሁንም አንጹ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንውጣ። እዛም በመከራዬ ጊዜ ለተገለጠልኝ በሄድሁበትም ስፍራ ላልተወኝ ላልተለየኝ አምላክ መሠዊያ እሠራለሁ። ስለዚህ በእነርሱ ዘንድ የነበሩትን ባዕዳን አማልክት ሰብስበው የጆሮ ጉትቻቸውንም አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ዛፍ ስር ቀበራቸው። ያንን ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳደዳቸው አልነበረም። ያዕቆብና አብረውት የነበሩት ሰዎች ሁሉ በከነዓን ወደምትገኘው ቤቴል ወደ ተባለችው ወደ ሎዛ ደረሱ። ያዕቆብም በዛ ስፍራ መሠዊያ ሰርቶ ስሙን ኤል ቤቴል አለው። ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዚህ ስፍራ ስለነበር ነው። በዚህ ጊዜ የርብቃ ሞግዚት ዲቦራ ሞተች። ከቤቴል ዝቅ ብሎ በሚገኘው ዋርካ ዛፍ ስር ተቀበረች። ከዛም የተነሳ ያ ቦታ አሎን ባኩት ተባለ። ያዕቆብ ከሰሜን ምዕራብ መሶፖታሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት፣ ባረከውም። እግዚአብሔርም እስካሁን ስምህ ያዕቆብ ነበረ፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል በማለት ተናገረው። ስለዚህም እስራኤል ተብሎ ተጠራ። እስራኤል ማለት የ12ቱ ነገድ እስራኤል ስያሜ እንደሆነ እንመለከታለን። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የሚችል አምላክ ነኝ። ብዛ፣ ተባዛ፣ ሕዝብና የሕዝቦች ማኅበር ካንተ ይወጣሉ፣ ነገሥታትም ካብራክህ ይከፈላሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ላንተ እሰጥሃለሁ፣ ካንተም በኋላ ይህች ምድር ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረው ስፍራ ወደ ላይ ወጣ። ያዕቆብ እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልት አቆመ። በሐውልቱም ላይ የመጠጥ ቁርባን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤቴል ብሎ ጠራው። ከዛም ከቤቴል ተነስቶ ሄደ። ኤፍራታ ለመድረስ ጥቂት ሲቀራቸው ራሔል ምጥ ያዛት፣ ምጡም ጠናባት። ምጡ አስጨንቋት ሳለ አዋላጇ አይዞሽ አትፍሪ፣ ሌላ ወንድ ልጅ ልትገላገኝ ነው አለቻት። እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጇን ቢኦኒ አለችው። አባቱ ግን ቢንያም አለው። ራሔልም ሞተች። ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልት አቆመ። እስከ ዛሬም የራሔል መቃብር ምልክት ይህ ሐውልት ነው። እስራኤልም ጉዞውን በመቀጠል ከጋዴር ወንዝ ባሻገር ድንኳኑን ተከለ። ያዕቆብም አባቱ ወዳለበት ወደ መምሬ መጣ። ይህችም ቦታ አብርሃምና ይስሐቅ የኖሩባት ኬብሮን የተባለችው ቦታ ናት። ውድ የአሳፍቲው ተከታታዮች የያዕቆብ ሕይወት ከሸፍጥና ከሥጋዊ ጥረት ተነስቶ በእግዚአብሔር ጸጋ ወደ ተለወጠ ማንነት ያደገ የተቀየረ ጉዞ ነው። በዚህ ዘመን ላለን ክርስቲያኖች ከያዕቆብ ታሪክ 4 ወሳኝ ሐሳቦች እንማራለን። የመጀመሪያው ከእግዚአብሔር ጋር መታገል ወይም ደግሞ መንፈሳዊ ጽናትን ነው። ያዕቆብ በያቦቅ ማዶ ካልባረከኝ አልለቅም ብሎ እስኪነጋ ድረስ የታገለው ትግል እውነተኛ በረከት የሚገኘው ከእግዚአብሔር ጋር በመጣበቅ መሆኑን ያስተምረናል። በፈተናና በጭንቀት ወቅት ተስፋ ከመቁረጥ ይልቅ በጸሎት ወደ እግዚአብሔር መቅረብና
የእርሱን ፊት መፈለግ የለውጥ መጀመሪያችን ይሆናል። ሁለተኛው የስም መለወጥ ወይም የማንነት ለውጥ ነው። ያዕቆብ አታላይ የነበረው ስሙ ተለውጦ እስራኤል ወይም ከእግዚአብሔር ጋር የታገለ ያሸነፈ ተባለ። እግዚአብሔር ያለፈ ታሪካችንን ሳይሆን በእርሱ እጅ የምንሆንበትን አዲስ ማንነት ያያል። ክርስቶስን ስንከተል አሮጌው ማንነታችን ያልፋል። እግዚአብሔር በጸጋው አዲስ ፍጥረት ያደርገናል እንጂ በትናንትናው አሮጌ ስህተታችን አይፈረድብንም። ሶስተኛው የእግዚአብሔር ታማኝነት ወይም ሉዓላዊነት ነው። ያዕቆብ ብዙ ስህተቶች ቢሰራም እግዚአብሔር ለአብርሃም የገባውን ኪዳን ጠብቋል። ያዕቆብን በስደት በላባ ቤት በነበረው መከራና ወደ አገሩ ሲመለስ እግዚአብሔር አልተለየውም ነበር። እኛ ባንታመን እንኳ እግዚአብሔር የታመነ ነው። የእርሱ ዕቅድ በእኛ ድካም አይሰናከልም። ያለውን የሚፈጽም አምላክ ነው። አራተኛው ይቅር ባይነትና እርቅን እንማራለን። ያዕቆብ ከዓመታት በኋላ በወንድሙ ኤሳው ለመገናኘት ሲሄድ የነበረው ትሕትናና በመካከላቸው የነበረው እርቅ የእግዚአብሔርን ሰላም በሰው ግንኙነት ውስጥ ያለውን ኃይል ያሳየናል። በክርስቲያናዊ ሕይወታችን ውስጥ ካለፈ ጥላቻ ወጠን ይቅርታን ማድረግና ሰላም መፈለግ የእግዚአብሔር ልጆች መሆናችን መለያ ነው። ያዕቆብ አምላክ ዛሬ የኛ አምላክ ነው። እርሱ አታላዩን ያዕቆብን ወደ እስራኤል እንደለወጠው የኛንም ሕይወት የመለወጥ ኃይል አለው። ዋናው ጥያቄ ለበረከት ስትል እግዚአብሔርን ሙጥኝ ብለሃል ወይ ነው። ሕይወታችንን በእግዚአብሔር እጅ ስንሰጥ ድካማችን ወደ ብርታት፣ ስማችንም ወደ ክብር ይለውጠዋል። ውድ የሀሳብ ቲዩብ ተከታታዮች እስከ መጨረሻው በመከታተል ለመንፈሳዊ ሕይወታችሁ እግዚአብሔር እንደተናገራችሁ እምነታችን ነው። በሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ምሕረትና ጥበቃ ከሁላችን ጋር ይሁን በማለት የዛሬውን ጨረስ። ጸጋ ይብዛላችሁ።